ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። የተወደዳችሁና የተከበራችሁ የቻናል ተከታታዮች እንግዲህ እንደምን አላችሁ? ሰላም ናችሁ ወይ? ሰላማችሁ ብዙ ትበል ያላችሁበት። እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ከትንሽም እንዲሁም ከብዙ ቆይታ በኋላ ዛሬ ደግሞ ተገኝቼ እንግዲህ ለእናንተ ቪዲዮ ለመስራት በሀይቅ ከተማ ልዩ ሰፈሩ እንግዲህ 17 በሚባለው ቀበሌ እገኛለሁ። እንግዲህ ዛሬ እንግዲህ አንዲት እህታችን ቤት ፏል እናድርግላት እንግዲህ በቦታው ላይ ተገኝተናል። ይህን ቪዲዮ እንግዲህ በክፍል እያረኩ እንግዲህ ለማስቀመጥ ባልችልና ባይመች መጀመሪያ ላይ ያለውን ሁኔታ አሳይቻችሁ ደግሞ መጨረሻ ላይ እናሳያችሁና ከነዋጋው የምነግራችሁ ይሆናል ኢንሻአላህ በአላህ ፍቃድ። እንደምትመለከቱት እንግዲህ ቤቱ ይህንን ይመስላል። ይህን ይመስላል እንግዲህ ቤቱ ላሜራው አዲስ ተገጥሞ ከውስጥ እንግዲህ ገብተን የምናይ ይሆናል። ውጭን እንደዚህ እንመለከታለን። አሁን እንግዲህ ለስንሰራ የተገኘ ነው። የውስጡን ኮርኒሱና ጅብሰሙን ከነባሩ እሱን ጽድት እናደርግላት እንግዲህ በቦታው ላይ ተገኝተናል። እንደምትመለከቱት ወደ ውስጥ ገባን። የሚያስፈልጉንን እቃዎች እንግዲህ አቅርበናል በምታዩት መልኩ። አሁን ላይ ቤት በኬሻውና በጨርቁ ኮርኒስ ነው ለመስራት እንግዲህ እዚህ ቦታ የተገኘ ነው ማለት ነው። ይህን ለመስራት ምን ምን ያስፈልጋል? ሞራሌ፣ የተወሰኑ ሞራሌዎች እንደ ፕላስቲኩ ሞራሌ አይበዛም። እዚህ ጋር እንደምትመለከቱት ሞራሌ አቅርበናል። ጅብሰምና ሰጋቱራ አቅርበናል። ከዚህ ውጭ የጅብሰም ማብኪያ ሳፋ ብቻ የሚያስፈልገው ላይ ቤት ማለት ነው። ከዚያ ሞራሌ መምቻ፣ የጨርቁ የኬሻው መምቻ ሚስማሮች ያስፈልጋሉ። እሱን ዝርዝሩ እንግዲህ አሳያችኋለሁ እንደ አስፈላጊነቱ። ይህ እንግዲህ የምትመለከቱት የእህታችን ቤት እንግዲህ ከአሁን በፊት የመብራት ገመድ አልነበረውም። ሌባ የሚያሰጋውና አስቸጋሪ የሆነበት ቦታ ላይ መብራት ገመድ የምታስቀብሩ ሰዎች መብራት ገመድ ከማስቀበር ሽቦ ቢገባበት በሽቦው እየተሳበ እንደምታዩት ይህ እንግዲህ ዛሬ ነው እንደዚህ መብራት ገመዱ የገባው ማለት ነው። ምክንያቱም ሽቦ ስለነበረው ከሽቦው ቀጥሎ ይህ የምትመለከቱት እርጥብ ሽቦ አለ። እዚህ ጋር እየተቀጠለ እየተሳበ የመብራት ገመዱን መተካት ይቻላል በሽቦ ማለት ነው። ይህንን ይመስላል። ይህንን ስበን ይህን ቀየር ነው ማለት ነው። ያልገባውን ቦታ እንዲሁ እያሳየኋችሁ ቪዲዮውን እንግዲህ እስከ መጨረሻው ማየት ከተባበራችሁን ሽቦ ያልገባውንና እንዲሁም ሽቦም እየገባ እያለ በተግባር ስራውን እናሳያችሁ ይሆናል ማለት ነው። እንደምታዩት ቤቱ በአይነቱ ደግሞ ትንሽ ከሌሎች ቤቶች ለየት ያለ ነው። ይህን ይመስላል። ይሄ ሳሎኑ ሲሆን እንደዚህ አይነቱን ክፍታ ሁላ እንግዲህ መጨረሻ ላይ ላሜራ ሲገጠም ይሄ ጭቃው የተላጠ ነው። እንደምትመለከቱት እንጨቱ ነው። አሁን ጭቃ ቢመረግ ስለማይደርቅ በጅብሰም ነው እንግዲህ ይሄን የሚሞላው ማለት ነው። ይሄ እንደምታዩት በጣም ክፍታ አብዝቷል። ይህን ጠርዙን ጽድት አድርገን ሰርተን መጨረሻ ላይ ደግሞ የማሳያችሁ ይሆናል ማለት ነው። እንደምትመለከቱት በጣም አስቸጋሪና ክፍታ የበዛበት ነገር ነው። እሱን በደንብ ሰርተን እንግዲህ የምናየው ይሆናል ኢንሻአላህ። ምርጉ እንደምታዩት ጽድት ያለ ነው። ማሻአላህ ልስኑ በጣም ጽድት ያለ ሀሪፍ ልስን ነው። እዚህ ጋር እንግዲህ ያቀረብነው ማቴሪያል መጨረሻ እንግዲህ ስንት እንደፈጅባት እህታችን አጠቃላይ ሂሳቡን በመጨረሻ ቪዲዮ ማሳያችሁ ይሆናል ማለት ነው። ይሄ ሳሎን ነው እንዳልኳችሁ። ከሳሎን ቀጥሎ እንደማንኛውም ቤት ኮሪደር አለ ስንገባ። እዚህ ጋር መኝታ ቤት አለ። ከኮሪደር ቀጥሎ ሻወር አለ። ከዛ ኮሪደሩ ቀጥታ ወደዛ አይዘልቅም፣ ሌላ ክላስ ነው። እዚህ ጋር ወደዚህ ደግሞ ሌላ ክላስ ነው። አሰራሩ ትንሽ ለየት የሚያደርገው ከኮሪደር ቀጥታ በዚህ ነበር በር የሚሆነው። በሩ ግን ከዚህ ገብቶ ደግሞ ይሄ ሌላ ሳሎን ነው፣ የሴቶች ሳሎን ነው። አንድ ሳሎን ተለይቶለታል ማለት ነው። ማሻአላህ ጽድት ያለ ነው። አሪፍ ነው አሰራሩ። እንደምታዩት የመብራት ገመዱ እየገባ ነው ማለት ነው። አሁን ሁሉም ሽቦ ነው። ሽቦ በምታስቀብሩ ጊዜ ግን ደግሞ ሽቦው ቀጥል መሆን የለበትም። ኮንዲቱና ሽቦ ተቀጣጣይ በሆነ ሰዓት ለመሳብና ኋላ ገመድ ለመሰካት በጣም ስለሚያስቸግር ነው። እንግዲህ ቪዲዮውን ያው ማስረዘም አልፈልግም። አጠር ባለመልኩ በቀጣይ ቪዲዮ ስለምንገናኝ እንደምታዩት ሞራሌ ጽድት ያለ ሞራሌ አቅርበናል። የጨርቁና የኬሻው ኮርኒስ ደግሞ ያው ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ይሄ ኬሻውን ከላይ እንመታና ከኬሻው በታች ደግሞ ለውበት
እንግዲህ የተመረጠው ጨርቅ ይሄን ይመስላል። የተመረጠው ጨርቅ እንግዲህ ይሄ ሁለት አይነት ጨርቅ ተመርጧል። ተመቶ ደግሞ ተወጥሮ በደንብ የምታዩት ይሆናል ማለት ነው። ሌላው እንግዲህ ይሄ እንደምትመለከቱት ሽቦ ብቻ ነው። አሁን ላይ ይሄ ሽቦ ብቻ ነው። መብራት ገመድ እንግዲህ እዚህ ጋር ሽቦ ተቀጥሎ ሲሳብ ገመዳችንን መተካት እንችላለን የምላችሁ እንግዲህ ይህንን ነው። ሌላው እንግዲህ ተሳስሮ አልቋል። ላይ እንደምትመለከቱት ኮርኒሳችንን ሰርተን ሞራሌ በኋላ ከተመታ በኋላ ኮርኒሱ ይሰራ። ኮርኒሱ መጨረሻ ላይ መሰራት ይችላል። ከሞራሌ በታች ያለውን ጅብሰም ቀብቶ ጅብሰም ምናምን እንዳይረጫጨው እንግዲህ ኮርኒሱን እንዲያቆሻሽሸው ከጅብሰም በኋላ መመታት ይቻላል ማለት ነው። መጨረሻ ላይ እንግዲህ ቪዲዮ ከሰራሁ ትንሽ ሰንበትበት ብያለሁኝ። ተከታዮችም በጣም ይቅርታ እየጠየቅኩ እንግዲህ ያው እይታም እያገኘ አይደለም። ለብዙ ሰው አዳርሱት፣ ሸር አድርጉት። ማሰራት የምትፈልጉ ሀይቅና አካባቢ ላላችሁ ሰዎች አሁን በዚህ በሳምንት ውስጥ ማሰራት የምትፈልጉ ወንድምና እህቶች ካላችሁ በ0920131650 እየደወላችሁ እዘዙኝ። እንደምትመለከቱት ይህንን ትንሽ አስቸጋሪ የሆነ በርና መስኮት ላይ ያሉ ነገሮችን ጽድት አድርገን ሰርተን የምናስረክብ ይሆናል። ይሄ እንደምትመለከቱት ሰርቪሱ ነው። እሱም እንግዲህ አንዱ ክላስ ይሰራል። ሁሉም ነገር ኮርኒሱም ግድግዳውን ጅብሰም ይሰራል ማለት ነው። በድጋሚ ማሰራት ለምትፈልጉ በኢሞ በዋትስአፕ እንዲሁም በቴሌግራም እየደወላችሁ እዘዙኝ። ለዛሬ በዚህ ልጨርስና እንግዲህ በቀጣይ ቪዲዮ ከነዋጋው የማሳውቃችሁ ይሆናል። አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። አስተያየት እየሰጣችሁኝ አይደለም ውድ ተከታታዮች፣ አስተያየት ስጡ። መስተካከል ያለበት ነገር ካለ አስተያየት ግድ ነው። ምክንያቱም ጥሩ ያልሆነ ነገር ዝም ብለን ጥሩ ነው እያልን ካለፍነው መስተካከል አይችልም ማለት ነው። ይሄን ለማለት ፈልጌ ነው። ለዛሬ በዚሁ ጨርሳለሁኝ። ቪዲዮው እንዳያመልጣችሁ እስከ መጨረሻው እዩት። በቀጣይ ቪዲዮ እንገናኝ። ለዛሬ በዚሁ ጨርሳለሁ። መልካም እይታ ይሁንላችሁ። መልካም ቆይታ